በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። እነዚህ ሁለት ወጣቶች በእውነቱ በጣም እጅግ ድንቅ ነገርን እያደረጉ ነው። ትልልቅ ሰዎች ያላደረጉትን ነገር እነርሱ በዚህ እድሜያቸው የሚያደርጉት ነገር እጅግ አስደናቂ አስገራሚ ነገር ነው። እንግዲህ ለወገኖቻቸው እየደረሱ ይገኛሉ። ይህ ተግባራቸው ይበል የሚያሰኝ ነው። ሌሎችም እነዚህን ወጣቶች በመደገፍ ልንረባረብ ይገባል ላለው ወደ ቀጣይ እንለፍ። ተጋሩ እናታቸው አፈር ትብላ በራብ ይሞቱ ይለቁ ይወዳጉቱ ነግረሃለሁ። የትግራይ ልጆች በዚህ ሰዓት ቢያገኙ የትግራይ አንተ ጉቶ ኩይሳ እኔ እውነቴን ነው የምልህ አንተ ሰው ነህ። እኔ ግን እንደ አንተ ያለው ጋር አብሬ ተቆጠረ ኢትዮጵያዊ ነኝ ለማለት በጣም አፍራለሁ፣ ያሳፍረኛል። ወገኖቼ ስለ ወገኖቻችን እጩ መከፋፈሉን ትተን ለነዚህ ሰዎች ያለናቸው እኛ ስለሆን ከሰውነት በላይ ምንም ስለሌለ ሁሉን ነገር ትተን ለነዚህ ሰዎች ልንደርስላቸው ይገባል። እኒህ አባት የሚያስተላልፉት ይሄንን ነው። መከፋፈሉን ትተን ለነዚህ እናቶች አረጋውያንና ህፃናት እንድረስላቸው የሚል መልእክትን ያስተላልፉ። እንግዲህ የእኛም ተግባራዊ እንድናደርግ የሁላችንም መልእክት ነው። ህፃጽ ላይ የደረሰውን ረሃብ ሁላችንም ሰምተናል ብዬ አስባለሁኝ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ ፈቀደውንና የምችለው ነገር በሙሉ እኔ ለማድረግ ዝግጁ ነኝ። አርቲስት ማርያም አባተ እንግዲህ በቦታው ባልገኝም እኔ ባለውበት ቦታ ሆኜ የምችለውን አደርጋለሁ በሚል መላው ኢትዮጵያውያን ያስተላለፈችው መልእክት እንዲደርስ እንግዲህ በማህበራዊ ሚዲያ ላይ ሼር አድርጋለች። እኔ ባለውበት ቦታ ሆኜ በህፃጽ ለተጎዱ ወገኖቻችን የቻልኩትን ድጋፍ አደርጋለሁ። እናንተም የቻላችሁትን ድጋፍ አድርጉ። የምትችሉ በቦታው በመገኘት የማትችሉ ደግሞ እንደኔ ባላችሁበት ሆናችሁ ዘመኑ ባፈራው ቴክኖሎጂ በመጠቀም የቻላችሁትን ማድረግ ትችላላችሁ በሚል ያስተላለፈችው መልእክት እንግዲህ ለሁሉም እንዲደርስ ሼር ላይክ አድርጉልኝ በሚል መልእክቷን አስተላልፋለች። አንደኛው ህዝብን የሚያገለግል መንግስት እንግዲህ አለው ሊል የተገባ ነው ብዬ አስባለሁኝ። እንዲሁ የሃይማኖት ተቋማት ኤንጂኦ በሀገራችን በበጎ ስራ የተሰማራችሁ ኤንጂኦዎች፣ የሚዲያ አካላት እንዲሁም ህዝቦች ሁሉ ከጎናቸው ልንሆን ይገባል። እንግዲህ በትግራይ እና በተለያዩ አካባቢዎች ለተፈናቀሉና ችግር ላይ ላሉ ወገኖቻችን እንድንደርስላቸው በሚል ያስተላለፈችው መልእክት ይጠቀሳል። ከዚህ በተጨማሪ ደግሞ የሚመለከታቸው አካላት ለድጋፉ ርብርብ እንዲያደርጉ እየሰጠችው ጥቆማ ነው። እንግዲህ በዚህ ጥቆማዋ ላይ መንግስት፣ የሃይማኖት ተቋማትና ኤንጂኦዎች የበኩላቸውን ኃላፊነት ድርሻ እንዲወጡ ያስተላለፈችው መልእክት ሲሆን እንግዲህ ሁላችንም የከሌ የሚባል ነገር የለም። ሁላችንም ለነዚህ ወገኖቻችን መድረስ ይጠበቅብናል። እንግዲህ ፈጣሪ እነዚህን ሰዎች ወይም ደግሞ በሀገራችን የተከሰተውን ረሃብ እንዲያረቅልን ከፈጣሪን ከመለመን በተጨማሪ የኛም ርብርብ አስፈላጊ ነው። ከኛ የሚጠበቀው ማድረግ አለብን። በፈጣሪ መለመን ብቻ ችግሩን ሊያረቀው አይችልም። ስለዚህ እኛ ለነዚህ ወገኖቻችን መድረስ መቻል አለብን። በዚህ ዘመን ሰው ሊራባ አይገባም። ወገኖቻችን በረሃብ ሊሞቱ አይገባም በሚል ያስተላለፈችው መልእክት እንግዲህ በብዙ እየተጋራ ነው። መቅደስ ደበሳይም ሁላችንም ባለንበት ልንረባረብ ይገባል፣ ርብርብ ማድረግ ይጠበቅብናል። በዚህ ዘመን አንድም ሰው መሞት የለበትም፣ በረሃብ አንድም ሰው መሞት የለበትም በሚል ያስተላለፈችው መልእክት እየተጋራ ነው። እንግዲህ ከዚህ የተረዳ ነው በርካታ ታዋቂ ሰዎች ለጉዳዩ ኮንሰርን ሰጠው እየሰሩ እንደሆነና ጉዳዩ የአንድ ሰውና የሁለት ሰው ብቻ ሳይሆን የሁሉም ኢትዮጵያውያን እንደሆነ መልእክት እና ሐሳባቸውን እያጋሩ ነው። የትግራይ እናቶች ደክማል፣ የትግራይ ወጣቶች ደክማል። አሁን ነው የምናሸንፋቸው። መሳሪያችሁን እያያዛችሁ ውጡ። የትግራይ እናቶች ደክማል፣ የትግራይ ወጣቶች ደክማል። አሁን ነው የምናሸንፍበት ሰዓቱ። አሁን ነው የምናሸንፍበት ሰዓቱ። ምን እናያዛችሁ? ይሄው ዱላ ይዣለሁ፣ እኔ ቦምብ ይዣለሁ፣ እኔ ካራ ይዣለሁ፣ እኔ ሽጉጥ ይዣለሁ፣ እኔ ክላሽ ይዣለሁ፣ እኔ ገጀራ ይዣለሁ።
ናችሁ? አንተ አይደለም እንደ የትግራይ ደክሟል ወደ ጦርነቱ ሄደልከው? አረ እንደሱ ማለት አይደለም። የትግራይ እናቶች በረሃብና በውሃ ጥም እየሞቱ ነው፣ እንድረስላቸው ነው ያልኩኝ። ነው እንዴ ያልከው? ታዲያኛ ምን እናደርጋለን? ወገኖቻችን በረሃብ ሊያልቁ ነው፣ እንድረስላቸው። የሚቻለንን ይዘን ወደ ትግራይ እንትመም። ወገኖች ብሔርተኝነታችን ትተን አንድ ምን ሆነበት ሰዓቱ ላይ ነን። እናቶቻችን ወንድሞቻችን በረሃብ እያለቁ ነው። ማንም ሰው በረሃብ መሞት የለበት። ሀሳቡን ያስተላለፈበት ፈጠራ እጅግ በጣም የሚደንቅ ነው። ምክንያቱም እንግዲህ ሀሳብ ምን ያክል ሰዎችን እንደሚያሰባስብና አንድ እንደሚያደርግ ያየንበት ነው። ሰው ደግሞ በተቃራኒው እንግዲህ መጥፎ ነገር የሚያስተላልፍ ሰው በተፈጠረው ቁጥር ምን ያክል ያንን መጥፎ ሀሳብ የሚገዛ በርካታ ሰው እንዳለ ያየንበትና እንግዲህ የልጁን ፈጠራ ሳናደንቅ አናልፍም። ልጁ በጣም የተጠቀመበት መንገድ ሰዎችን ለመሰብሰብ፣ ሰዎችን አንድ ለማድረግ፣ ሰዎችን ለበጎ ተግባር ለመሰብሰብ የተጠቀመበት ፈጠራ እጅግ በጣም የሚገርም ነው። ምክንያቱም ሰዎች ከዚህ የተረዳ ነው ሰዎች ሀሳብ እንደሚያሸንፋቸውና የሚሰበስባቸው ሰው ካለ ለበጎ ነገር እንደሚሰበሰቡና እንደሚተባበሩ ያየንበት ነው። ከዚህ በተቃራኒ ደግሞ ሰዎች መርዝ የሚረጭ ሰው ካለ ለመጥፎ ነገርም እንደሚሰበሰቡ እንግዲህ ከጀርባ የተሰበሰቡትን ሰዎች ስንመለከታቸው የያዛችሁትን ውጡ፣ የያዛችሁ ውጡ፣ ያላችሁን ነገር መሳሪያ የያዛችሁ ውጡ ሲላቸው እንግዲህ ሁሉም ያለውን ነገር ያገኘውን ከፊቱ እየያዘ የወጣበት ነው። ያ ለመጥፎ ነገር የሚሰበስበው የሚጠራው ሰው ካለ ለመጥፎ ነገር ለመሰብሰብ እና ለማድረግ የሚሰበሰብ ሰው እንዳለ ያየንበት ነው። ከዚያ በተጨማሪ ከዚያ በአንጻር ደግሞ ለበጎ ነገር የሚጣራ ጥሪ የሚያደርግ ሰው ካለ ደግሞ ለጥሩ ነገር የሚሰበሰብና አንድ ለመሆን ሰዎችን ለማገዝ ለበጎ ተግባር የሚሰበሰቡ ሰዎች እንዳሉና እነዚህ የተሰበሰቡ ሰዎችን ለመጥፎ የተሰበሰቡ ሰዎችን መበተን እንደሚቻል ጥሩ ነገር በመናገር ይህ ትክክል አይደለም እኔ ያልኩት በዚህ መንገድ ነው በሚል የተናገረው ነገር እነዚህ ተሸክመው የመጡትን መጥፎ ነገር ተሸክመው የመጡትን ሰዎች ምን ያክል መበተን እንደሚቻል ያየንበትና እንግዲህ ሰዎች የሚሰበሰቡ ከጀርባችን የሚሰበሰቡ ሰዎች የአንድ ሰው ውጤቶች እንደሆኑ አንድ ሰው ምን ያክል ተጽዕኖ ማምጣት እንደሚችል ነው። እንግዲህ ይህ ልጅ የራሱን ፈጠራ ተጠቅሞ በትግራይ ህጻጽ የተፈጠረውን ረሃብ ላይ ለዜጎች ለመድረስ ያደረገውን ፈጠራ እጅግ በጣም ሳናደንቅ አናልፍም። ምክንያቱም በዚህ መንገድ ሀሳብን ማስተላለፍና ሰዎችን አንድ ማድረግ እንደሚቻል ያሳየበት የፈጠራ ጥበቡ በጣም እጅግ የሚደነቅና እንግዲህ ሌሎችም ሊማሩበት የሚገባ ነው። ያ ማለት ሀሳብ ምን ያክል ፈጠራ ምን ያክል ነግሶ ሊወጣ እንደሚችል ነው። እንግዲህ ሰዎች መጥፎ ሀሳብን የሚዘራ ሰው ካለ ምን ያክል ሰው ከጀርባ ሊሰበሰብ እንደሚችል ጉዳዩን ሳያጤን ምንድነው ሳይረዳ ዝም ብሎ ብቻ በጅምላ እንደሚነዳ ያየንበት ነው። ነገር ግን ይህ ከፊት ያለው ሰው ነገሩን ለጥሩ ነገር ሲጠቀምበት ደግሞ ሰዎች ለልማት ሰዎች ለአንድነትና ሰዎች ለትብብር መውጣት እንደሚችሉ የተመለከትንበት ያየንበት ነው። ይህ ልጅ ያደረገው የቅስቀሳ መንገድ በጣም እጅግ የሚደነቅና ሰዎችን አንድ ማድረግ እንደሚቻል ያየንበት። ሪኮርድ ተጋሩ። እናታችሁ አፈር ትብላ፣ በራብ ይሞቱ ይለቁ። ሪኮርድ አድርጉ። የትግራይ በራብ ቢሞት እኔ ምን አገባኝ? ቢራብ ምን አገባኝ? ምን አገባኝ? እኔ በደንብ ሪኮርድ አድርጉ። እንደናንተ ባለግ ያለ እንዴ? እንደናንተ ካንሰረስ የሆነ እንደናንተ ወንጀለኛ አለ እንዴ በዚህ ምድር? እናንተ እኮ በጣም እኮ ባለጌዎች እኮ ናችሁ። በጣም እኮ ጋጠወጦች እኮ ናችሁ። ልጁ ምን ሆኖ እየወዳብ ምን ሆኖ ነው እንደዚህ በዚህ ልክ የሚዘለው? በጣም አጸያፊ ንግግር ነው የሚናገረው። ከሰውነት የወጣ ሰውነትን የረሳ ንግግር ነው የሚናገረው። እንግዲህ ይህን ተከትሎ በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። የእነዚህ ሰዎች የሰጡት ሀሳብ አስተያየት ምንድን ነው? ምን አሉ የሚለውን እስኪ ልጋብዛችሁና እንመለስ። አንተ ያለው ጋር አብሬ ተቆጠረ ኢትዮጵያዊ ነኝ ለማለት በጣም አፍራለሁ፣ ያሳፍረኛል። እውነቴን ነው የምልህ። የትግራይ ልጆች በዚህ ሰዓት ቢያገኙ የትግራይ እናትን ነው የሰደብከው። አይፋቱ አማኔ ምንድነው? ምን የሚሉት ክፋት ነው? እንደዚህ ያንን ነገር በአደባባይ ወጥቶ በሰው ልጅ መራብ ያውን በእናቶች ባረጁት ማለት ነው። ጋይስ እዚህ ላይ ወጥቶ ፖለቲካ የሚያበቁት ሰዎች ብትናገሩ ችግር የለውም። እኛም ስንት ነገር ተናግረን አልፈናል። ስንት ነገር ተባብለን አልፈናል። ተሰዳድበን አልፈናል።
በተራበ ሰው ይቀለዳል። በተራበ ሰው እንደዚህ ነገር ንግግር ይነገራል። ጋይስ ምንድነው ለአፍ እንኳ ገደብ ለከት ቢኖር ምን ችግር አለው? ለምትናገረው ነገር ማለት ነው። በጣም ነው የሚያሳዝነው ጋይስ። ሰው በዚህ ልክ ነው ክፋቱ ማለት ነው። እኔ አንድ ሰው ተርቦ መንገድ ላይ ወድቆ ወይ ደግሞ የሚያነሳው የሚደግፈው ሰው ሲያጣ እኔ እዚህ በአቅሜ እንኳ ሰው ስረዳ ዘር ላይ ይቻል አረዳም ጋይስ። እንዴት ሰው ተቸግሮ መንገድ ላይ ተኝቶ መንገድ ላይ ወድቆ ስለ ዘር ይሰማቸዋል፣ ስለ ዘር ይታያቸዋል ጋይስ። እንደዚህ አይነት አስተሳሰብ ካላችሁ እንደዚህ የምትሆኑ ሰዎች እዚህ ቲክታክ ላይ መንገድ ላይ ሰው ወድቆ ስታዩ ስለ ዘረኝነት ውስጣችሁ የሚመጣ ሰው እናንተ ከሞተ ሰው ምንም አትለዩም ማለት ነው። ጉድ ነው። ምን አይነት ሐሳቤና ምን አይነት አመለካከት እንደሆነ በጣም እጅግ የሚደንቅ ነው። እንግዲህ በዚህ ልክ በተራበ ሰው መቀለድና መተረብ በተራቡ ሰዎች ላይ ቁስል መስደድ በጣም እጅግ የሚያሳዝን ነው። ምክንያቱም እንዲህ አይነት አመለካከት እንግዲህ ከገማ እንቁላል አይተናነስም። የገማ እንቁላል እንደማይበላ ሁሉ እንዲህ አይነት ሰው የሚሰጠው ሐሳብ በራሱ የሚገዛና የሚሸጥ አይደለም። እንግዲህ አለመናገር ራሱ በራሱ እኮ በቂ ነበር። ጉዳዩን ካልደገፈም አለመናገር፣ ዝም ማለት፣ እንዳላዩ ማለፍ በቂ ነው ተብሎ ይታሰባል። ነገር ግን እሱ ያደረገው ነገር እጅግ የሚያሳዝንና እንግዲህ በእነዚህ እናቶች ላይ ቁስል መስደድ ሆኖ ይታየኛል። እነዚህ ሰዎች የሰጡት ሐሳብም ትክክል ነው ብዬ አስባለሁ። ምክንያቱም የተራበ ሰው ዘር፣ ሃይማኖት፣ ብሔር የለውም። እሱ ግን እንግዲህ ጉዳዩን ለአንድ ማህበረሰብ ብቻ በመስጠት ያደረገው ነገር እንግዲህ እጅግ በጣም የሚያሳዝን ነው። እንግዲህ በምንጠላቸው ሰዎች ሊኖሩ ይችላሉ። ነገር ግን ምንጠላቸው ሰዎች ቢኖሩም በጅምላ አንድን ማህበረሰብ በዚህ ልክ መጥላትና ማዋረድ፣ እንደዚህ አይነት አጸያፊ ስድቦችን መስደብ እጅግ ተገቢ አይደለም። ባላየ ባልሰማ ነገሩን ዝም ማለትና ማለፍ ይችል ነበር። ነገር ግን ይህ አላስችልህ ብሎት እንግዲህ የውስጡ ማንነት የውስጡ ጥላቻ እንግዲህ አደባባይ አወጥቶታል። አደባባይ በማውጣት ስሙልኝ ብሏል። በዚህ የተናደዱ ሰዎች በርካታ ሰዎች ሀሳብ አስተያየታቸውን እየሰጡ ነው። ይህ መሆን አልነበረበትም። ትክክል አይደለም ያደረገው ነገር። እንግዲህ አንድን ግለሰብ፣ ሁለት ግለሰብ፣ ሶስት ግለሰብ ልንጠላ እንችላለን ሰው ስለሆን። ነገር ግን በዚህ ልክ እንግዲህ ማህበረሰብን በመፈረጅ እንደዚህ ናችሁ የሚል ጥላቻ ንግግር ማስተላለፍ እንግዲህ ከግለሰብና ተማርኩ ካለ ሰው ያውም ደግሞ ዲያስፖራ ሆኖ በውጭ ሀገር ከሚኖር ሰው የማይጠበቅ እና ሊደረግ የማይችል አጸያፊ ተግባር ነው። ይህንን የሰሙ ሰዎች እንግዲህ በደም ፍላት ሀሳባቸውን እያጋሩ እያስተጋቡ ነው። ይህ መሆን አልነበረበትም። ሰዎች እንግዲህ የምንናገረውን ነገር ማወቅ መቻል አለብን። ይህ የተናገርነው አንድ ግለሰብ ሁለት ግለሰብ አይደለም፣ ማህበረሰብ ነው። ይህ ነገር ለታሪክ ሊቀመጥ ስለሚችል ይህ ደግሞ የሚያበቃው አንድ ግለሰብ ላይ ሳይሆን እየተወራረሰ እንዲብልሃል እንዲብላችኋል የሚል ነገር መዘዝ ስለሚያመጣ ከእንደዚህ አይነት አጸያፊ ነገሮች ለታሪክ ከሚቀመጥ ነገር ብንቆጠብ ጥሩ ነው። ምክንያቱም ማህበረሰብ እንደ ማህበረሰብ መፈረጅ አይገባም፣ ተገቢ አይደለም። ምክንያቱም ግለሰብ ሊያጠፋ ይችላል፣ ግለሰቦች ሊያጠፉ ይችላሉ። ነገር ግን ማህበረሰብ እንደ ማህበረሰብ ህዝብ ሁሌም ትክክል ስለሆነ ህዝብን በጅምላ መፈረጅ፣ መሳደብ፣ ማንጓጠጥና ዝቅ ማድረግ ተገቢ አይደለም የሚል ምልከት አለኝ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ ታስቀምጡልኝ ዘንድ እየጠየኩኝ እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስል ነበር። ባይ ባይ።